በወቅታዊ የጤና አገልግሎት ዙሪያ ከጤና ሚኒስቴር የተሰጠ መግለጫ። የጤና ሚኒስቴር ለማህበረሰባችን ጥራቱን የጠበቀና ፍትሃዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሀቅ ነው። ምክንያቱም መቼና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ ስለዚህም ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች አሊያ ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሶናል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው። ድርጊቱ የራሳቸውን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰባዊነት አኳያ ተቀባይነት የሌለው ተግባር ነው። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸውም በስራ ገበታቸው ተገኝቶ መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362/2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚሁ አጋጣሚ ጥሪ ያቀርባል። በሌላ በኩል ደግሞ ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችልም እናሳውቃለን። መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙም ሆነ ከጤና ተቋሙ ውጪ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወስድ መሆኑን ቀድመን እናሳውቃለን። የጤና ሚኒስቴር